አንቺም ትደንሻለሽ አይደል ጉራማይሌ አይንን ከራስ ላይ ማንሳት ይባላል ብዙ ሰው ይላል ሲናደድ የማይሆን ስሜት ሲሆን ውሃ ጠጪ እንድትረጋጊ ወይ ውሃ ጠጣ ይባላል ያለ ምክንያት ክላክስ የሚያደርግ ሰው ያናደኝ በደንብ እየተመለከትኩኝ ነበርና በጣም በርካታ በዛው ውስጥ ያለን የምንለው ነገር ይሄ ደግሞ የጎደለኝ የምንለው ነገር ሊኖር ግድ የሆነ ሐሳብ ሆኖ አግኝቼዋለሁ ልጃችሁ አንደኛ ስላልወጣ ጎበዝ አይደለም ማለት አይደለም ከአይኪው ትልቅ ከሆነ ሰው ይልቅ ኢሞሽናል ኢንተለጀንሱ ትልቅ የሆነ ሰው መቅጠር ይፈልጋል ከራሳችን አልፎ ለሰዎች ለማህበረሰቡ የምናደርገው ነገር ደግሞ የራሳችንን ማንነት መገለጫ ነው ሰዎች ቢከፋቸው ባይከፋቸው ባትለቅስ ባታለቅስ ጉዳይ አይደለም የሚል አመለካከት አለኝ ካለ ሎ የሆነ በጣም ዝቅተኛ የስሜት ክህሎት አለኝ ማለት ነው ይህ ጥበብ የሚልቀበት ዕውቀት የሚበዛበት ማስተዋል የሚሰፋበት የዕውቀት አልማዞች ፕሮግራማችን ነው ሰላም ተመልካቾቻችን እንደምናችሁ ዘውትር አርብ ከምሽቱ 2 ሰዓት እስከ 3 ሰዓት ዶክተር ወዳጄነ መሐረንና እኔ ጵንኤል ተስፋዬ አብረን በጋራ በመሆን ወደ እናንተ እንደርሳለን ዛሬም እንደተለመደው አብራችሁን ብትቆዩ በእርግጠኝነት የምታተርፉበትን ሐሳብ ይዘን መተናል እስከ መጨረሻው ድረስ ከኛ ጋራ ቆይታችሁን ታደርጉ ዘንድ ከወዲሁ ጋብዛችኋለሁ መልካም ጊዜ ተመልካቾች ዛሬ የምናወራው በዓለም አቀፍ ደረጃ ለሁሉም ሰው እጅግ በጣም አስፈላጊ ስለሆነ ነገር እንዲሁም ደግሞ በህይወታችን ሁላችንም ማወቅ ስላለብን ነገር ነው የምንነጋገረው ይሄም እንግዲህ ርዕሳችን የሚሆነው የስሜት ክህሎት ወይም ደግሞ ኢሞሽናል ኢንተለጀንስ ስለምንለው ሐሳብ ነው የምናወራው ዶክተር አለ ዶክተር እንዴት ነህ ደህና ነኝ ጵንኤል አንቺ እንዴት ነሽ አለው እግዚአብሔር ይመስገን በጣም ደህና ነኝ የዛሬ ርዕሳችንን በጣም ለማወቅ ጓግቻለሁኝ ምክንያቱም ብዙ ጊዜ ስለ ኢሞሽናል ኢንተለጀንስ የተወሰኑ ነገሮችን እንሰማለን ግን ደግሞ ጥልቅ ያለ ዕውቀት የለንም ብዙዎቻችንና በደንብ ማወቅ ያለብን ህይወታችን ላይ መተግበር ያለብን ነገር ነው በያስባለሁ ብዙ ጊዜ ሰዎች ይሄ አይኪያቸው ስማርት ሆነው የተለያዩ ነገሮችን የመስራት አቅም ኖሯቸው እዚህ ጋር ያላቸው ዕውቀት ግን አነስተኛ በመሆኑ ብዙ ጥፋቶች ውስጥ ራሳቸውን ሲያገኙ እንመለከታለንና የዛሬው ርዕሳችን ብዙ ሰዎች ቁጭ ብለው በህይወታቸው ራሳቸውን መገምገም ያለባቸውና ብዙ ትምህርት ማግኘት ያለባቸው ርዕስ ነው በያስባለሁ የስሜት ክህሎት ወይም ደግሞ ኢሞሽናል ኢንተለጀንስ የምንለውን ሐሳብ ነው የምናነሳው እስኪ እነዚህን ሁለት ነገሮች እንከፋፍላቸው እሺ ኢሞሽናል ወይም ደግሞ ኢሞሽን የምንለው ነገር አለ እንዲሁም ደግሞ ኢንተለጀንስ የምንለው ነገር አለ እነዚህን ሁለት ሐሳቦች ከፍለን በመጀመሪያ ምንድናቸው እስኪ ለየብቻ ስንመለከታቸው ስሜት ክህሎት የምንላቸው ነገሮች እስኪ ከሱን ጀምር በጣም ጥሩ ነው ያቀረብሽበት መንገድ ምክንያቱም ፈታሻቸው መጀመሪያ ቃሎቹን ንፍታና ኢሞሽናል ኢንተለጀንስ ከሆነ ኢሞሽንን ለብቻው ከዛ ኢንተለጀንስን ለብቻው አይተን ከዛን ገጥማቸዋለን ሁለቱም አይደል እንደዛ ነው ያልሽ ጥሩ ስለዚህ ከኢሞሽን እንጀምር እሺ ኢሞሽን ማለት ፊሊንግ አይደለም ፊሊንግ በጣም ፕሪሚቲቭ ነው በጣም ቀላሉ ነው ፊሊንግ የሚባለው ስሜት ሙድም አይደለም ሙድ ደግሞ ስቴት ነው ማለት ዛሬ ደብሮኛል ስትይ ዛሬ ደስተኛ ነኝ ስትይ የሆነ ስቴት ውስጥ ነው ያለሽው ማለት ነው ኢሞሽን ማለት ግን በጣም ጠንካራ ስሜት ሆኖ ጠንካራ ስትሮንግ ፊሊንግ ሆኖ አምሮአችን ለመጡ ነገሮች የሚሰጠው መልስ ነው ለገጠመው ነገሮች የሚሰጠው መልስ ነው እና ሪአክሽን ነው የተለያየ አይነት ሪአክሽን ሊሆን ይችላል ፍርሃት ሊሆን ይችላል ንዴት ሊሆን ይችላል ግን ለገጠመው ነገር አምሮአችን መልስ የሚሰጥበት መንገድ እሱ ኢሞሽን ይባላል እና ኤክስፒሪየንስ እናደርገዋለን ከልብ ምታችንም ከምንም ጋር አብሮ ተያይዞ የሚሄድ ጉዳይ ነው ኢሞሽን ማለት አሁን ኢሞሽንን ትንሽ እናውራ ካልን እነዚህ ስሜቶቻችን እናውራ ካልን ሁለት ግሩፕ አለ ኢሞሽን አንደኛው ቤዚክ ኢሞሽንስ የሚባሉ አሉ ከዛ ኮምፕሌክስ ኢሞሽንስ የሚባሉ አሉ ቤዚክ ኢሞሽንስ የሚባሉት አንደኛ ሃፒነስ ነው ደስታ ቤዚክ የሚባሉት ለመሰለሽ ጵንኤል ፊት ላይ ታይተው የሰውየውን ፊት አይተሽ
ይሄ ነው ኢሞሽኑ ማለት የምትችይው ከሆነ እሱ ቤዚክ ይባላል። አንዱ ለምሳሌ ደስታ ነው፣ ሃፒነስ ነው። ፊቱ ላይ አይተሽ ያ ሰውዬ ደስተኛ መሆኑን ማየት ትችላለሽ። አሁንም ያስገቡልን ፒክቸር ላይ ይታያል። አሁን እሱ ደስተኛ መሆኑ ይታያል። ስለዚህ ሃፒነስ። ሁለተኛ ሳድነስ፣ ሀዘን፣ ሰው ማዘኑን ፊቱ ላይ አይተሽ ማወቅ ትችላለሽ። ከዛ ሶስተኛ ፊር፣ ፍርሃት። እነዚህ ቤዚክ ኢሞሽንስ ናቸው። ሰውየው አይተሹ መልኩን ፊቱን ልታነቢው ትችላለሽ ፈርቶ እንደሆነ። አራተኛው አንገር፣ ንዴት ነው። መናደዱን ፊቱን አይተሽ ማወቅ ትችላለሽ። ከዛ ሰርፕራይዝ፣ መደነቅ ነው። መደነቅም አሁን ፒክቸሮቹ እየታዩ ስለሆነ ፊቷን አይተሽ እንደተደነቀች ታውቂያለሽ። ከዛ ስድስተኛው ዲስገስት ነው፣ መጸየፍ ነው። አሁን እንዲህ ሲሉ አሁን ፊት ላይ እነዚህ ቤዚክ ኢሞሽንስ የሚባሉት የሰው ፊት ላይ አይተሽ ልትለያቸው የሚችሉት ኢሞሽኖች እነዚህ ስድስቱ ናቸው እና እነዚህ ቤዚክ ኢሞሽንስ ይባላሉ። ቀጥሎ ያሉት ኮምፕሌክስ ኢሞሽንስ ይባላሉ። ኮምፕሌክስ ኢሞሽንስ የተለያዩ ኢሞሽኖች ድምር ነው። ለምሳሌ ፍርሃት፣ ዲስገስት፣ ንዴት አንድ ላይ ተቀላቅለው ጥላቻ የተባለውን ኢሞሽን ያመጣሉ እና ፍቅር፣ ጥላቻ፣ ሄትሬድ፣ ቅናት፣ በደለኝነት፣ ማፈር፣ ኤምባረስመንት፣ ኩራት፣ አመስጋኝነት፣ እነዚህ ደግሞ ኮምፕሌክስ ኢሞሽንስ ይባላሉ። ስለዚህ አሁን ፈታንና ምን አደረግን? ብዙ ጊዜ ስለሚወራና ስለማናስረዳ ነው አሁን በደንብ መበተን የፈለግኩት። ኢሞሽን የሚባለው ምንድን ነው? የአእምሯችን መልስ ለሚገጥሙን ነገሮች አእምሯችን ራሱ የሚመልስበት ስትሮንግ ፊሊንግ፣ ጠንካራ ስሜት ነው። ኢሞሽናልን ቤዚክ ኢሞሽንስ ፊት ላይ የሚታዩ ናቸው አለን። ኮምፕሌክስ ኢሞሽንስ ደግሞ ፊት ላይ የማይታዩ ናቸው አለ። አሁን ኢሞሽንን ጨረስን። ወደ ኢንቴሊጀንስ እንምጣ። ኢንቴሊጀንስ ምንድን ነው? በነገራችን ላይ እነዚህ ኢሞሽንስ ኢሞሽናችንን የሚቆጣጠረው የብሬን አካል ሊምቢክ ሲስተም ይባላል። ሊምቢክ ሲስተም ይባላል። ከእሱ ደግሞ አሚግዳላ የምትባል የብሬን ፓርት አለች እና እሷ ነች እነዚህ ንዴት፣ ቁጣ፣ ደስታ፣ ሀዘን እነዚህን የምትቆጣጠረው አሚግዳላ የምትባለዋ የሰውነታችን ክፍል ነች። ወደ ኢንቴሊጀንስ ስንመጣ ውሳኔ እንድንወስን የሚያደርግ፣ ነገሮችን እንድናሰላስል የሚያደርግ፣ አናላይዝ እንድናደርግ የሚያደርግ፣ አብስትራክትሊ እንድናስብ የሚያደርገን ነገር እሱ ደግሞ በጣም ጀነራል የሆነው ኢንቴሊጀንስ ይባላል። ግን እሱም አይነቶች አሉት። እንደውም አሁን ወላጆች ይህን ማወቃቸው በጣም ይጠቅማቸዋል። ምክንያቱም ሁልጊዜኛ ኢንቴሊጀንት ነው ሃይ ኪው አይ ኪው አለው የምንለው ማንን ነው? ማትስ የሚችልን ሰው አይደል? ፊዚክስ ጎበዝ ስፔሻሊ በትምህርት ግን እንደሱ አይደለም። ለምን? ኢንቴሊጀንስ አይነቶች አሉት። የመጀመሪያው ማቴማቲካል ኢንቴሊጀንስ ነው። ማለት ከቁጥር ጋር መስራት በጣም ጎበዝ የሆኑ ማትስ የሚችሉ ፊዚክስ ጎበዝ የሆኑ ተማሪዎችም በስራቸውም ከቁጥር ጋር የተያያዘ እውቀት፣ ችሎታ፣ ክህሎት ያላቸው ማቴማቲካል ኢንቴሊጀንስ አላቸው እንላለን። ወይም ሃይ ማቴማቲካል ኢንቴሊጀንስ አላቸው። ግን ሌሎች አሉ። ሁለተኛ ሊንጉስቲክ ኢንቴሊጀንስ አለ፣ የቋንቋ ኢንቴሊጀንስ ነው። ማትስ የማትችል ልጅ 3 ቋንቋ መማር ትችላለች። ግን አንቺ ማትስ ጎበዝ የሆነ ያደነቅሽው፣ ግን ሊንጉስቲክ ደግሞ ኢንቴሊጀንስ አለ። እሷ 3 ቋንቋ በአጭር ጊዜ ፈረንሳይ ልከሻት ፍሬንች ይዛለች ትመጣለች። ጀርመን ይዘሻት ጀርመን፣ ኦሮምኛውን ታወራለች፣ አማርኛ ታወራለች፣ ትግርኛውን ታወራለች። ሃይ ሊንጉስቲክ ኢንቴሊጀንስ አላት ማለት ነው። ሶስተኛው ሚውዚካል ኢንቴሊጀንስ አለ። እነዚህ ልጆች ትምህርት ቤት 30ኛ ከ30ኛ ሊወጡ ይችላሉ። ሙዚቃ መሳሪያ ጋር አምጣችሁ ከዛ ጉድ ተአምር ታያለሽ። ሚውዚክን አንደርስታንድ የማድረግ አቅማቸው፣ የመጫወት አቅማቸው፣ ኮምፖዝ የማድረግ አቅማቸው ከፍተኛ ነው። ስለዚህ ሚውዚካል ኢንቴሊጀንሳቸው በጣም ሃይ ነው ማለት ነው። ሚውዚካል ኢንቴሊጀንስ ይባላል። አራተኛው አሁንም ፒክቸሮቹ እየታዩ ስለሆነ ይረዳናል። አራተኛው ቦዲሊ ካይኔቲክ ኢንቴሊጀንስ ይባላል። ቦዲሊ ካይኔቲክ ኢንቴሊጀንስ ደግሞ የአትሌቶች የዳንሰኞች። አሁን አትሌት ምን ኢንቴሊጀንስ አለው ማለት ይሮጣል አይደለም? ግን እንደሱ አይደለም። እነ ቀነኒሳ የብሬን ቦዲ ብሬናቸውና ቦዲያቸው ኦርጋናይዝድ የሚሆንበት
በጣም ትልቅ ኢንተሊጀንስ ነው። ቦዲሊ ካይኔቲክ የሚቀናጀው ብሬናቸው ከቦዲያቸው ጋር መቀናጀት አለበት። ሄዶ ኃይሌ መጨረሻ ዙር ላይ እንደዛ ፈጥኖ የሚሮጠው ዝም ብሎ ፈጣን ስለሆነ አይደለም፣ ማይንዱን አሰርቶ ነው። ስለዚህ ማይንዱና ቦዲውን ያቀናጀዋል። የኔ አሁን ይሄ ሎ ነው ሊሆን የሚችለው፣ የነሱ ግን ቦዲሊ ካይኔቲክ ኢንተሊጀንስ እንደዛ። ዳንስ የሚደንሱ ልጆች እንደዛ ነው። ስለዚህ ቦዲሊ ካይኔቲክ ኢንተሊጀንስ አላቸው ማለት ነው። አንቺም ትደንሻለሽ አይደል? ጉራማይሌ ነው። እሺ፣ አምስተኛው ስፓሻል ኢንተሊጀንስ ይባላል። ስፓሻል ኢንተሊጀንስ ማለት አቅጣጫ የመለየት ችሎታ ነው። አሁን 4 ነን እዚህ ቤት ውስጥ ያለ ነው። ጥያቄ ልጠይቅ። ቦሌ ቤት በኩል ነው፣ ወደዚህ ብላለች። ቦሌ ቤት በኩል ነው፣ ወደዚህ ብሏል። ቦሌ ቤት በኩል ነው። ሶስታችሁም የተለያየ ነው። አንቺ በዚህ ያልሽ፣ እሱ በዚህ ያለ፣ እሱ በዚህ ያለ። አሁን እዚህ ውስጥ ቁጭ ብለን ቦሌ በየት በኩል ነው የሚለውን የመለየት ችሎት ማን ልክ እንደሆነ አላውቅም። ከአራታችን ግን አቅጣጫ የመለየት ስፔስ ላይ ዳይሬክሽን የመለየት የመርከበኞች የፓይለቶች እና አቅጣጫን የመለየት ኢቭን አሁን ምልክት ሰተሽኝ አንዳንድ ሰው ምልክቱን ይዞ ወደዚች ጋር ሄዶ በዛች ታጥፎ በዛች ታጥፎ አድራሻ ይሄዳል። እኔ ግን እዛ ጋር ደርሼ ልጠይቅሽ እችላለሁ። ይሄ ስፓሻል ኢንተሊጀንስ ይባላል። ከዛ ናቹራሊስቲክ ኢንተሊጀንስ አለ ስድስተኛው። ናቹራል አሁን አይመስልም። ዛፍ መትከል፣ አበባ መንከባከብ፣ ግቢ ውስጥ ያለውን ነገር አበባውን፣ ዛፉን፣ አትክልቱን የመንከባከብ ፍላጎትም ችሎታም ናቹራሊስቲክ ኢንተሊጀንስ። ይሄ ራሱን የቻለ የኢንተሊጀንስ አይነት ነው። ሰባተኛው ኢንተርፐርሰናል ኢንተሊጀንስ ነው። እኔና አንቺ አሁን ይሄ አንቺ በጣም ሀይ ነው። ከሰው ጋር ኮሚኒኬት ወደ ፕሮፌሽኑም ያመጣሽ እሱ ነው። ምክንያቱም ኢንተርፐርሰናል ማለት በሁለት ሰዎች መካከል ለሚደረገው መግባባት ሀይ ከፍተኛ ክህሎት ማለት ነው። ከዛ ኢንትራፐርሰናል ኢንተሊጀንስ አለ። ኢንትራፐርሰናል ማለት ደግሞ ውስጤን የመረዳት ይሄ የፊሎዞፈርስ የደራሲዎች እንደዚህ ውስጣቸውን የማሰላሰል አቅማቸው እሱ ደግሞ ኢንትራ ውስጥ ያለ ነገሬን የመመርመር ችሎታ ኢንትራፐርሰናል ኢንተሊጀንስ ይባላል። ሶሻል ኢንተሊጀንስ አለ። ይሄ ደግሞ ክህሎት በማህበረሰብ ውስጥ የመኖር ችሎታ ነው። አብረሽ በማህበረሰብ ውስጥ ተግባብተሽ የመኖር ችሎታ ሶሻል ኢንተሊጀንስ አለ። የሚቀጥለው ፋይናንሻል ኢንተሊጀንስ ገንዘብ አያያዝ፣ ከዛ እንዴት በትክክል ገንዘብ አወጣጥ። አሁን ይሄ በጣም ዝቅተኛ ነው። ይሄ ፋይናንሻል ኢንተሊጀንስ በጣም ዝቅተኛ እንደ ጉድ ነው በበትነው ሲመጣ፣ ግን ልክ አይደለም። ሴቭ ማድረግ ይሄኛው ለሴቪንግ ነው፣ ይሄኛው ደግሞ የምጠቀምበት ነው። ይሄኛው ደግሞ በጀት ማድረግ መቻል፣ ያለችሽን አብቃቅተሽ እንዴት መኖር እንደምትችል መቻል፣ እሱ ደግሞ ፋይናንሻል ኢንተሊጀንስ ወይም ፋይናንሻል ክህሎት ይባላል። 12ኛው ኤቲካል ኢንተሊጀንስ ነው ይባላል። ራይት ኤንድ ሮንግ የመለየት ይሄ ልክ ነው አይደለም፣ ማድረግ አለብኝ የለብኝም የማለት አቅም፣ እሱ ደግሞ ኤቲካል በኤቲክስ ላይ የተመሰረተ ክህሎት ኤቲካል ኢንተሊጀንስ ይባላል። የመጨረሻው 13ኛው እስካሁን የተደረሰበት ስፒሪቹዋል ኢንተሊጀንስ። ስፒሪቹዋል ኢንተሊጀንስ ይህም ኢንተሊጀንስ ነው። አሁን ሌተስት በጣም እየተወራለት ያለ የክህሎት አይነት ስፒሪቹዋል ኢንተሊጀንስ ነው። የመጸለይ ችሎታ፣ ጽሞና፣ ሜዲቴሽን፣ ቅዱስ መጽሐፍ ማንበብ፣ ከቅዱሳን ቦታ ጋር ያለሽ ግንኙነት፣ በእነሱ ላይ ኢንትረስትድ መሆን፣ እነሱን ኤክስፕሎር ማድረግ፣ ፈጣሪን መፈለግ፣ ይሄ ደግሞ ስፒሪቹዋል ኢንተሊጀንስ ይባላል። ስለዚህ አሁን ምን አደረግን? ኢሞሽንን ለብቻው አየን አይደል? ከዛ ኢንተሊጀንስን ለብቻው አየን። አሁን እንግጠመው። ስለዚህ ኢሞሽናል ኢንተሊጀንስ ወይም የስሜት ክህሎት ምንድን ነው ወደሚለው እንመጣለን። የሚገርም ነው እንግዲህ ብዙዎቻችን ኢንተሊጀንስ የሚለውን ሀሳብ ስንሰማው የምናስበው ከአንድ አቅጣጫ ብቻ ነበር። እኔ ራሱ አሁን በደንብ እየተመለከትኩኝ ነበርና በጣም በርካታ በዛ ውስጥ ያለን የምንለው ነገር፣ ይሄ ደግሞ የጎደለኝ የምንለው ነገር ሊኖር ግድ የሆነ ሀሳብ ሆኖ አግኝቼዋለሁኝና
አንድ ላይ ደግሞ ኢሞሽናል ኢንተለጀንስ ስንለው ያው ሀሳቡ መጀመሪያ ካነሳነው ሀሳብ ጋራ ይሄኛውን መግጠም ነው የሚሆነው ማለት ነው። እንገጥመዋለን። ምን ይሆናል ኢሞሽናል ኢንተለጀንስ የሚለው ሀሳብ አንድ ላይ ሲገጠምስ? በጣም በጣም ጥሩ ነው። አሁን መጀመሪያ ኢንተለጀንስ ላይ ለወላጆች አንድ ነገር ልናገር። እሺ ልጃችሁ አንደኛ ስላልወጣ ጎበዝ አይደለም ማለት አይደለም። የሱ ኢንተለጀንሱ ሚውዚካል ሊሆን ይችላል፣ ቦድሊ ካይኔቲክ ሊሆን ይችላል፣ ኢንተርፐርሰናል ሊሆን ይችላል፣ ሊንግዊስቲክ ሊሆን ይችላል እና ሂሳብ 15 ከ20 10 ከ20 10 ከ30 አገኘህ እንዲህ እያላችሁ አታስጨንቁት። ሌላ ይሆናል የሱ ኢንተለጀንስ። 13 አይነት ኢንተለጀንስ አለ። ይሄም ማወቅ ያስፈልጋል። እሺ ኢሞሽናል ኢንተለጀንስ ስሜቶቻችንን የማወቅ የራሳችንን ስሜት የማወቅ የመረዳት አንደርስታንድ የማድረግ ከዛ ደግሞ የራሳችንን ስሜቶች ማኔጅ የማድረግ የመቆጣጠርና የመግዛት ክህሎት ኢሞሽናል ኢንተለጀንስ ይባላል። የራስሽን ኢሞሽን ሪኮግናይዝ ታደርጊያለሽ፣ አንደርስታንድ ታደርጊያለሽ፣ ማኔጅ ታደርጊያለሽ። ማለት ስሜቶቼን አውቃቸዋለሁ፣ እረዳቸዋለሁ፣ አስተዳድራቸዋለሁ ስሜቶችን። ከዛ የኔን ብቻ ሳይሆን ያንቺን በዙሪያ ያሉ ሰዎችን ስሜታቸውን ለማወቅ ለመረዳትና ከዛ ደግሞ ኢንፍሉዌንስ ለማድረግ የእናንተን አሁን ኢሞሽን እኔ ማኔጅ አላደርግም፣ ግን ተጽዕኖ ግን አድርሳለሁ። ለምሳሌ አይቼሽ ስንገናኝ ዝም ብዬ እንደ ኖርማል ሳይሆን ዛሬ ከፍቶሽ ሊሆን ይችላል። ከዛ እንደ ከፋሽ አውቃለሁ፣ እረዳሻለሁ። ከዛ አንቺን ቺር አፕ ለማድረግ አንቺን ወይ ለማሳቅ ካለሽበት ነገር ለማውጣት እሞክራለሁ። ይሄ ኢሞሽናል ኢንተለጀንስ። የኔን አውቄ ካለሁበት ለመውጣትና ማኔጅ ለማድረግ ሞከር የስሜት ክህሎት ነው። አንቺ ያለሽባትን ስሜት ደግሞ ተረድቼ አንቺ ካለሽባት ነገር የሆነ ነገር አድርጌ አንቺን ለማውጣት ሞክረው ሙከራ፣ እሱም የስሜት ክህሎት ይባላል። እንግዲህ አሁን ስለ ስሜት ክህሎት ምንነት በደንብ ግልጽ ይሆነልን ይመስለኛል። ከመጀመሪያው ጀምሮ በታትነን አይተን አሁን ደግሞ ትክክለኛ የሆነውን ነገር ግልጽ በሆነ መንገድ ተመልክተናል። ቀጣይ የምናወራው እንግዲህ የስሜት ክህሎትን ራሳችን ላይ ለማምጣት በራሳችን ላይ የስሜት ክህሎት እንዲኖረን ለመስራት ምን እናድርግ የሚለውን ሀሳብ ነው የምናነሳው። በዚህ ሀሳብ ላይ የተለያዩ ነጥቦችን ይዘን መተናል። የመጀመሪያው ነጥባችን የሚሆነው እንግዲህ ሰልፍ አዌርነስ ነው። ራስን ማወቅ የምንለው የስሜት ክህሎታችንን ለማሳደግ ከሚረዱ ነገሮች መካከል አንዱ ነው ብለናል እና እንዴት ነው ሊሆን የሚችለው ይሄ? እሺ የስሜት ክህሎት አካል የሆነው አንደኛው ኮምፖነንት ሰልፍ አዌርነስ ወይ የራሳችንን ስሜቶች አንቺ እንዳልሽው የራሳችንን ስሜቶች መረዳት ነው። ምንድነው የሚያናድደኝ እኔ? አሁን ማወቅ አለብኝ። ምንድነው እናድዳለሁ፣ ሰው ነኝ። ግን ምንድነው የሚያናድደኝ? አሁን እኔ ከንዴት በጣም ሩቅ ነኝ፣ ግን የሚያናዱኝ ነገሮች አሉ። ምሳሌ ልስጥሽ። ያለ ምክንያት ክላክስ የሚያደርግ ሰውዬ እኔ ያናደኛል። ከፊቴ መንገድ መኪና አለ፣ አይቷል እኮ ከፊቴ መኪና አለ ወይ መብራት አለ፣ ከኋላ የቆሙ ክላክስ ያደርጋል። አሁን አየሽ እንትን ይላል ማለት ነው፣ ሊያናድደኝ ይችላል ማለት ነው። ስለዚህ ይሄ ነገር ሊያናደኝ እንደሚችል ሳውቅ ከዛ ስለማውቀው ሊያናደኝ እንደሚችል ክላክስ ያደርግ ዝምብልና ከዛ ቆጣጠረዋለሁ ማለት ነው። ግን ሊያበሽቀኝ ይችላል። ወዴት ሊሄድ ምን አድርግ ነው የሚለኝ። ከዛ የሚያናዱን ነገሮች ሁላችንም ምንድን ናቸው ለይቶ ማወቅ። what makes me angry? ከዛስ ምንድነው የሚያሳዝንሽ? ወደ ሀዘን ውስጥ የሚከትሽ ነገር ምንድነው? ሳድነስ ወደ አንቺ የሚያመጣው ነገር ምንድነው? ማወቅ። የሚያስደስተኝ ነገር ምንድነው? ደስ የሚለኝ መቼ ነው ብሎ ማወቅ። የደስታ ምንጮች ምንድን ናቸው? ለምሳሌ ምን ሳረግ ነው በጣም መደሰተው ብሎ መለየት ማወቅ። ከዛ የሚያስደንቀኝ ነገር ምንድነው? እነዚህን መለየት። ሰዎችን እንድወዳቸው የሚያደርጉኝ ሰዎች ምን አይነት ሰዎች ናቸው? የጥላቻ ስሜት የሚያመጡብኝ ሰዎች ምን አይነት ሰዎች ናቸው? የምጨነቀው መቼ ነው? በምንድን ነው የምጨነቀው? የሚያስጨንቀኝ ነገር ምንድን ነው ብሎ መለየት። አሁን ኢሞሽኖችን አንደርስታንድ ለማድረግ ነው። እማፍረውስ መቼ ነው? የሚያሳፍረኝ መቼ ነው ብሎም ደግሞ መጠየቅ እና ይሄ ሰልፍ አዌርነስ ነው። እስካሁን ያለ ነው ሰልፍ አዌርነስ ላይ ነው።
እና እነዚህን ስሜቶች ምንድነው የሚያመጣብኝ ብለሽ ትጠይቂያለሽ። ልክ በዚህ ሰዓት በዚህ ደቂቃ ምንድነው እየተሰማኝ ያለው እኔ አንቺ ምንድነው እየተሰማሽ ያለው ብሎ መጠየቅና ማወቅ። አምኖት ኦኬ ዛሬ ምን እየተሰማኝ ነው ብለሽ የራስሽን ስሜት ለማወቅ መሞከር ነው። ዳውን እንሆንና እንዲህ አናውቀውም። ሰው ግን አይቶ ይነግረናል። ዛሬ ልክ አይደለሽም ይሉሻል። ኢሞሽናል ኢንተሊጀንስ ካለሽ ግን ታውቂያለሽ፣ በደንብ የሚሰማሽን ስሜት ታውቂያለሽ። ከዛ ደግሞ አሁን እየተሰማኝ ያለው ንዴት ነው፣ ሀዘን ነው ወይስ በጣም መከፋት ነው ብሎ ለይቶ ማወቅም የኢሞሽናል ኢንተሊጀንስ አካል ነው። ከዛ እዚሁ ጋር እንዴት ነው ዲል የማደርገው እነዚህን ኢሞሽኖችን እንዴት ነው ዲል የማደርገው ብሎ መለየትና ማወቅ። ሰዎች ቢከፋቸው ባይከፋቸው ብታለቅስ ባታለቅስ ጉዳይ አይደለም የሚል አመለካከት አለኝ እኔ ካለ ሎ የሆነ በጣም ዝቅተኛ የስሜት ክህሎት አለኝ ማለት ነው። እነሱ ምን ጨነቀኝ እኔ ቢከፋት ባይከፋት ብትናደድ ባትናደድ ማለትም እሱም የስሜት ክህሎት ነውና ይሄ ልዩነት ያመጣል። ስለዚህ የመጀመሪያው ይሄ ነው። ሰልፍ አዌርነስ ማለት ያንዳንዷን ስሜቶቻችንን ለይተን ማወቅ። ልክ በዛች ሰዓት አሁን እየተሰማች ያለችኝን ስሜት ፒን ፖይንት አድርገን በዛች ደቂቃ የምትሰማኝ አሁን እንዲህ ነች፣ አሁን ያለኝ ኢሞሽን አንገር ነው፣ አሁን ያለኝ ኢሞሽን ሀዘን ነው፣ አሁን እየተደሰትኩ ነው፣ አሁን የፍቅር ስሜት ነው የተሰማኝ ብሎ መለየት ሰልፍ አዌርነስ ነው ማለት ነው። እዚሁ ጋር ግን ዶክተር ሰዎች ያላቸውን ስሜት አሁን የምንላቸውን ስሜት ለመረዳት ምናልባት ምንድን ነው የሚጠቅማቸው? ራሳቸውን በጽሞና ማዳመጥ ነው? እያንዳንዱ ውስጣቸው ላይ ያላቸውን ስሜት የንዴት ስሜታቸውን ራሳቸውን የሚያናድዳቸውን ነገር የሚያስደስታቸውን ነገር ለማወቅ የሚረዳቸው ነገር ምንድን ነው? አንደኛው አሁን የምናስተምረውን ትምህርት ማወቅ፣ ኢሞሽናል ኢንተሊጀንስ የሚባል ስሜት ክህሎት እንዳለ ማወቅ። ከዛ አሁን እኔ ያንን ስለማወቅ ሁል ጊዜ ኢሞሽኖችን እለያለሁ። ጠዋት ከቤቴ ስወጣ ዛሬ ዶክተር ወዳጀነ ትንሽ ዳውን ነው እላለሁ፣ ራሴ ያውቀዋለሁ፣ ዳውን ሆኛለሁ። ከዛ አሁን በሚቀጥለው ነጥባችን ላይ እንደምናየው ከዛ ውስጥ ለመውጣት እሞክራለሁ። የሆነ ነገር አናዶኝ ከሆነ ኮንትሮል አደርገዋለሁ። ሲስል የዚህ ልትናደድ አይገባም ብዬ ኮንትሮል አደርገው እሞክራለሁ። እና መለየቱ እውቀቱ ካለሽ ስሜትሽን ለይተሽ ማወቅ ስሜትሽን እንድታስተዳድሪ ማኔጅ እንድታደርጊው ይረዳሻል ማለት ነው። ያ ቀጣይ እንግዲህ አሁን ጠቀስ አድርገዋል። ሀሳቡ የሚሆነው እንግዲህ ሁለተኛ ሰልፍ ማኔጅመንትን ነው የምናነሳው። አዎ ሰልፍ ማኔጅመንትስ የስሜታችንን ክህሎት ለማምጣት እንዴት ነው የሚረዳ? አሁን ልክ ማኔጅመንት ማስተዳደር አይደል? ስሜቶቻችንን ማስተዳደር መቻል አለብን። መጀመሪያ ያወቅናቸው ቅድማውን ቤዚክ ኢሞሽንስ፣ ኮምፕሌክስ ኢሞሽንስ አለን። እነዚህ ስሜቶች እንዳሉ በእኔ ላይ እንደሚፈራረቁ አወቅኩኝ። ከዛ በኋላ ማኔጅ አረጋቸዋለሁ። ማኔጅ ማረጋቸው ምንድን ነው? ውጤታቸውን እያሰብኩኝ ነው። ውጤታቸውን አስባለሁ። መናደዴ ውጤቱ ምንድን ነው? አሁን ከሰው ጋር ልጣላ ነው። ዝም ብሎ አዝኝ መዋሌ ውጤቱ ምንድን ነው? ቀኔን ላቃጥል ነው በሀዘን። ለምን ብዬ ነው ቀኔን የማቃጥለው? ስለዚህ ማኔጅ ለማድረግ እሰራለሁ ማለት ነው። ከዛ ደግሞ ድንገት ተነስተን የምናረጋቸው በንዴት ወይ በቁጣ ከምናረጋቸው ነገር መቆጠብ እንዳለብኝ እማራለሁ፣ እቆጠባለሁ። አሁን እነዚህን ካልሆኑ ኢሞሽናል ኢንተሊጀንስ ከሌለና ማኔጅ ካላረግናቸው ከሰዎች ጋር እንጋጫለን፣ ተስማምተን መኖር አንችልም፣ በየመንገዱ ልንጣላ እንችላለን። የኛ ኢሞሽን ነው ያንን የሚያደርገውና የሚጠቅሙ ነገሮች አሉ። ለምሳሌ መጽሐፍ ጆርናሊንግ ትጽፊያለሽ? እንደዚህ አልጽፍም እኔ፣ ግን ጆርናሊንግ የሚባለው ነገር ይጠቅማል፣ በጣም ይጠቅማል። ሌላው አንዳንድ ጊዜ መቀለጃ ተደርጎ ይወራል፣ ዲፕ ብሬዚንግ። አሁን ሰው በሚናደድበት ጊዜ፣ በሚጨነቅበት ጊዜ፣ በሚከፋሽ ጊዜ፣ ይሄውን ሳይንስ ነው። ይሄ በሞቲቬሽን ላይ ሲቀልዱ ይቀልዱበታል፣ ግን ሳይንስ ነው። ዲፕ ብሬዚንግ በጣም ጥልቅ መተንፈስ ማለት ነው። እንዴት ነው የምታደርጊው? አየር በጣም ወደ ውስጥሽ ተወስጂና
ከዛ ትንሽ ያዝ ታደርጊዋለሽ። ከዛ በረዥሙ ነው የምታስወጪው። ይሄ ዲያፍራም የሚባለው ከሳምባችን በታች ያለው ጡንቻ ወደ ላይ ይሆናል። ለምሳሌ እንደዚህ አደረኩ፣ አስገባው፣ ከዛ ትንሽ ሆልድ አደረኩት፣ ከዛ በረዥሙ ነው። ይሄ ኢሞሽን ላይ ይሰራል። ሳይንስ ነው ይሄ፣ ሞቲቬሽን አይደለም። እና ብሪዚንግ፣ ዲፕ ብሪዚንግ በጣም ይረዳሻል እዚህ ላይ። ከዛ አሁንም ኢሞሽን ማኔጅመንት ስሜት ክህሎት ላይ የትኛውን ኢሞሽንሽን እንደምታወጪው ማወቅ። ለምሳሌ በጣም ተናደሻል እንበል፣ እንደ ጩሂ ብሎሻል፣ እዚህ አታረጊው፣ አለቆችሽ ፊት አታረጊው። መኝታ ቤትሽ ገብተሽስ ትራሱን መደብደብ ትችያለሽ፣ ብቻሽን ሆነሽ መጮህ ትችያለሽ። ይውጣ። ሰፕሬሽን አይደለም አወጣጡ ነው እንጂ መውጣቱ ልክ ነው። ስለዚህ መኝታ ቤት ገብተሽ ትራስሽን መምታት መብትሽ ነው፣ መጮህ መብትሽ ነው እንዲወጣ። ለቅሶ ይመጣብሻል። አሁን እዛ ጋር ከምታረጊው ብቻሽን በምትሆኝበት ጊዜ ብታለቅሺ፣ ወይም እኔ ቢሮ ደግሞ መተሽ ብታለቅሺ አር ዌልካም ስለሚለቀስ እኔ ቢሮ ወደብ እና ይሄ ይረዳል። ከዛ ለራስሽ ደግሞ ስፔስ መስጠት ይባላል። ለምሳሌ የሆነ አንዳንድ ኢሞሽኖች በሚመጡብሽ ጊዜ ወክ ማድረግ፣ ወተሽ ወክ ማድረግ፣ ጓደኛሽ ጋር መደወል፣ ምትወጃት ጓደኛሽ ጋር መደወል፣ ከእሷ ጋር ከጓደኞች ጋር ማውራት። አሁን ማኔጅ እያደረግን ነው ስሜቶቻችንን። ዲፕ ብሪዚንግ፣ ጆርናሊንግ መጻፍ፣ ከጓደኛሽ ጋር ማውራት፣ ወክ ማድረግ፣ ኤክሰርሳይዝ መስራት፣ ይሄ ማኔጅ ለማድረግ የሚጠቅምሽ ነው። ከዛ አሁንም ለዚሁ ለኢሞሽን ማኔጅ ለማድረግ ምን ይጠቅማል? የሚያስቁ ቪዲዮዎችን ማየት። የሚያስቁ እኛ ጋር ያሉት ዋሻው እንዴ? አዎ በቃ እነሱን ማየት። በጣም አሪፍ ኮሜዲያኖች እኮ አሉ፣ ጨዋ ቀልድ የሚቀልዱ። ስለዚህ ቀልዶችን ማየት፣ ፈኒ ቪዲዮስ ማየት ይመከራል። እሱም ደግሞ ጊዜ የለንም ወይ አንድ ቀን ለብቻው ስለሳቅ እንሰራለን እንጂ ቴራፒ ነው። ፔት ካለሽ፣ ውሻ ካለሽ፣ ድመት ካለሽ ከነሱ ጋር መጫወት ያጠፉታል። ሀዘንሽን፣ ንዴትሽን ምናምን ያጠፉታል ከነሱ ጋር መጫወት። ከዛ ደግሞ ጸሎት፣ ሜዲቴት ማድረግ፣ ማሰላሰል፣ ቅዱሳን መጻሕፍትን ማንበብ ስሜታችንን ማኔጅ ያደርጋል። ስለዚህ አሁን ሰልፍ አዌርነስ ስሜቶቻችንን ለየናቸው፣ አወቅናቸው። ማኔጅመንት በዚህ መንገድ በብሪዚንግ፣ በኤክሰርሳይዝ፣ በወክ፣ ከጓደኞች ጋር ማውራት፣ የሚያስቅ ነገር በማየት፣ በማንበብ፣ በጸሎት ተቆጣጠርሻቸው፣ አስተዳደርሻቸው ስሜቶችሽን ማለት ነው። እንደው በተለምዶ ብዙ ጊዜ እንደዚህ አይነት ነገሮች ስንሆን ውሃ ጠጡ ይባላል እና ከነዚህ ነገሮች መካከል ይካተት ይሆን? ሊሰራ ይችላል። ለአንዳንድ ሰው ይሰራል። ብዙ ሰው ይላል ሲናደድ የማይሆን ስሜት ውስጥ ሲሆን ውሃ ጠጪ እንድትረጋጊ ወይ ውሃ ጠጣ ይባላልና እነዚህ ነገሮች መካከል ምናልባት ይካተት ይሆን? ከዲፕ ብሪዚንግ ጋር አብሮ ይሄዳል እኮ። ለምሳሌ ስቅታ ሲመጣ፣ ሂካፕ ሲመጣ ምንድነው የሚደረገው? እንደውም ይጠቅማል ለተመልካቾች። ስቅታ ሲመጣ እቺ ላስቲክ አለች አይደለም፣ ኤርባግ ሽንኩርት ምናምን ትገዥባት ስሷ፣ እሷን እዚህ ላይ ታረጊና እሷ ውስጥ ነው የምትተነፍሽው። ወደ እሷ ውስጥ ነው የምትተነፍሽው። ዓላማው ምንድነው? ውስጥሽ ያለ ካርቦን ዳይኦክሳይድ እንዲጨምር ነው፣ ያቆማል። አንድ እሱ ነው። ሁለተኛ አብሮ ስለሚሄድ ነው። ውሃን ያለማቋረጥ እንዲሰጠጭም ያቆማል ስቅታን። ስለዚህ ያስኬዳል። ለአንዳንድ ሰዎች ውሃ ያቀርቡልሻል። እንደውም እኮ እስቲ ጠጭ እስቲ። ብዙ ጊዜ ልክ እንደ ምንድነው የመጀመሪያ እርዳታ ሰዎች ስሜታዊ ሲሆኑ ውሃ ሲቀርብላቸው ያለውኝና ከዛ አንፃር ነው ያነሳሁት። ቀጣይ የምናነሳው ደግሞ ሶሻል አዌርነስ ነው። ሶሻል አዌርነስ እንዴት ነው ስሜታችንን ለመቆጣጠር የምንጠቀምበት ወይም ደግሞ የስሜት ክህሎትን ለማዳበር የምንጠቀምበት? በጣም ጥሩ። ሶሻል አዌርነስ ደግሞ የሌሎችን ስሜት መረዳት ነው። አሁን ያንቺን አይደለም፣ ያንቺን ተረዳሽ፣ ያንቺን አስተዳደርሽ። ሶሻል አዌርነስ ደግሞ በዙሪያሽ ያሉ ሰዎችን ስሜት መረዳት ነው። አንዳንዴ እነሱ ከፍቷቸው እያለ ወይም እነሱ ተናደው እያለ አንረዳቸውም። ፊታቸውን አይተሽ ወይም ደግሞ ሁኔታቸውን አይተሽ መረዳት
በጣም ያስፈልጋል። አሁን ሶሻል አዌርነስ ላይ ከሚጠቅሙ ነገሮች አንዱ ኢምፓቲ የሚባለው ነው። ኢምፓቲ ማለት ከሲምፓቲ ይለያል። ሲምፓቲ ስራራልሽ ነው። ዝም ብዬ ሳዝንልሽ ፒናዬ በጣም ምናምን ብዬ ስራራልሽ ሲምፓቲ ነው። ኢምፓቲ ግን እኔን በአንቺ ቦታ አድርጌ ሳይ ነው። ስለዚህ ኢምፓቲ ማለት ራስን በዛ ሰው ቦታ አድርጎ ማየት። እኔ በሆን ኖሮ ምን ነበር የሚሰማኝ? ዝም ለምንድን ነው እንደዚህ የሚሰማኝ ከማለት እኔ በሆን ኖሮ በሱ ቦታ በሆን ኖሮ እኔ ምን ነበር የሚሰማኝ ብሎ ማሰብ ነው። ይሄ ኢምፓቲ ይባላል። ከዛ ኢምፓቲ ብቻ ሳይሆን ፐርስፔክቲቭ ደግሞ አለ። ፐርስፔክቲቭ ደግሞ ማለት አሁን ይሄ ክፍል እኔ ከተቀመጥኩበት የሚታየኛል፣ አንቺ ደግሞ ከተቀመጥሽበት የሚታይሻል። እነዚህ ሁለቱ የተለያዩ ፐርስፔክቲቭስ ናቸው። በአንዷ ልጅ ምሳሌ ላስረዳሽ። ኢንተርናሽናል ስኩል ነው የምትማረው። ልደቷን አከበርን፣ አብረን ምሳ በላን ምናምን፣ ልደቷን አከበርን፣ እንደዚህ ያደረግን። ከዛ ስካይላይት ልደቴ እንዲከበር ፈልጋለሁ አለች። ለምንድን ነው ስካይላይት የሚከበርልሽ አልኳት። ጓደኞቼ ጋር አብሬ አለች። አሁን ለእኔ ምንድን ነው አስፈላጊ አይደለም። በቃ እዚህ ተከብሮልሽ አብረን ወተን ከእህቷ ጋር ከመጀመሪያው ልጄ ጋር አብረን ወተን ብለን ምን ያስፈልጋል? ከዛ በእሷ ፐርስፔክቲቭ ሳይወስ ይሄ ነው አይሽ። አሁን በአንቺ ሳይድ አየሁት አይደለም፣ በዚህኛው ሳይድ ደግሞ ያለው አሁን በእሷ እይታ ሳየው እሷ ብዙ በርዝዴዎች ተጠርታለች። እዛ የትምህርት ቤቱ ልጆች አፎርድ የሚያደርግ የጥሩ ገንዘብ ያላቸው ልጆች ቤተሰቦች ስለሆኑ በርዝዴ ሸራተን አድርገዋል፣ ሂልተን አድርገዋል፣ ስካይላይት አድርገዋል፣ ተጋብዛለች አይደል። አሁን በእሷ እይታ ሳየው እሷ የጓደኞቿን ልደት ተጠርታ ትልቅ ሆቴል እሷ ካላረገች ሊሰማት ነው። ስለዚህ በእሷ በኩል ሆኜ ሳየው ልክ ነች፣ ስለዚህ ያከበርኩላት። አሁን ይሄ ፐርስፔክቲቭ ይባላል። በአንቺ አይን አየዋለሁኝ። ድርቅ ብዬ ከአንቺ ጋር መከራከር ሳይሆን እስቲ በጵኔል ደግሞ አይን ልየው ብዬ በአንቺ እይታ አየዋለሁ ነገሩን። ከዛ አንደርስታንድ ለማድረግ ይረዳኛል። ከዛ ማክበር፣ ሪስፔክት ማድረግ፣ የአንቺን ኢሞሽን፣ ህይወትሽን፣ አኗኗርሽን፣ ያለሽን ስትራግል ማወቅና ማክበር፣ እሱም ደግሞ ያስፈልጋል። ኮምፓሽን ደግሞ መራራት ያስፈልጋል። ለዛ ይሄ ለሶሻል አዌርነስ ይረዳሻል። ሌላው ምንድነው እዚህ ጋር ሶሻል አዌርነስ ሌሎችን ለመረዳት ባህላቸውን መረዳት። በእነሱ ካልቸር ይሄ ምንድነው የሚያናድድ ነው በእነሱ ካልቸር፣ የሚጸየፉት ነገር ነው በእነሱ ካልቸር ብሎ መጠየቅ። ከዛ ደግሞ አይንን ከራስ ላይ ማንሳት ይባላል። ከራስ ላይ ከኔ ላይ በቃ ኢትስ ኦል አባውት ሚ፣ እኔ ነኝ መከበር ያለብኝ፣ የኔ ስሜት ነው መጠበቅ ያለበት፣ እኔ ነኝ ማዘን የሌለብኝ፣ እኔ ነኝ መናደድ የሌለብኝ። እኔ ደደድ ከራስ ላይ አይንህን አንሳ ነው ሌላው ትምህርት ሶሻል አዌርነስ። ከራስ ላይ አይንህን አንሳ፣ የሌሎችን ስሜት ሲተመልከት ምን እየተሰማቸው ነው። ያንን ይሄ ሌላው ነው ሰልፊሽ አለመሆን ነው። ለሌሎች ማሰብ ሰልፊሽ አለመሆን ማለት ነው። ለሌሎች ማሰብ ነው። ከዛ ኮንፍሊክት በሚፈጠርበት ጊዜ ሶሻሊ ስንኖር እኔና አንቺ ልንጋጭ እንችላለን። እስካሁን አልተጋጨንም፣ ወደፊትም አንጋጭም እኔና አንቺ። ግን ኮንፍሊክቱ ሲፈጠር ማኔጅ ማድረግ ቁጭ ብለን ምንድነው ጵኔል ምንድነው ቀር ያለሽ የከፋሽ ነገር እስቲ ንገሪኝ ብዬ ጠይቅሽና ትነግሪኛለሽ። አንቺም ደግሞ ምንድነው የተፈጠረው ነገር ብለ ከዛ ማኔጅ እናደርገዋለን። ከዛ ይሄ ይሆናል። ሌላው ዲስክሪሚኔሽን መለየት። በሶሻል እንትኑ ስትሆኚ በሃይማኖት ላይ የተመሰረተ እነዚህ የኔ ወገን ናቸው፣ እነዚህ የኔ ወገን አይደሉም አለማለት፣ በብሔር እነዚህ የኔ ወገን ናቸው፣ እነዚህ የኔ ወገን አይደሉም አለማለት ደግሞ ይሄ ይጠቅማል። ስለዚህ በዙሪያሽ ያለውን ነገር በደንብ አድርገሽ ማወቅ፣ ጥሩ አዳማጭ መሆን፣ እነዚህ ናቸው ሶሻል አዌርነስ ደግሞ ዙሪያን ማወቅ። ሶሻል አዌርነስን ስናነሳ እንግዲህ ብዙ ሰው ራሱ ላይ ከሰራ ራሱን ካበቃ የራሱን ስሜት ከተቆጣጠረ ካወቀ ማኔጅ ካደረገ ያ በቂ ይመስለዋል። የራሱን የሆነ ነገር ማረጉ በራሱ በቂ ይመስለዋልና
ከራሳችን አልፎ ለሰዎች ለማህበረሰቡ የምናደርገው ነገር ደግሞ የራሳችንን ማንነት መገለጫ ነውና ትልቅ ሀሳብን ያነሳ ነው ብዬ አስባለሁ። በመጨረሻ የምናነሳው እንግዲህ ሶሻል ማኔጅመንት ነው። አሁን ያወቅናቸውን ነገሮች ደግሞ እንግዲህ ቅድም እንዳየነው ማኔጅ ወደ ማድረጉ እንመጣለን ማለት ነው። እንዴት? እሺ አሁን እስካሁን ምን አየን? የራስን ስሜት በደንብ አድርጎ መረዳት፣ ከዛ የራስን ስሜት ማስተዳደር፣ ከዛ ሶስተኛ የሌሎችን ስሜት መረዳት ጋር ደርሰናል፣ ተረድተናል። ከተረዳው በኋላ ግን የነሱን ስሜት ማስተዳደር አልችልም፣ ተጽዕኖ ግን ማድረግ እችላለሁ። እና የምንጠቀምባቸው ነገሮች አሉ። አንደኛው አክቲቭ ሊስኒንግ ይባላል። አክቲቭ ሊስኒንግ ማለት እያንዳንዱን ሰው አዳምጫቸው። አሁን አንቺ ሳትመጪ ከወንድሞቼ ጋር ከካሜራ ሜን ጋር እያወራኋቸው ነበር። በደንብ እያወራን ጥያቄ እየጠየኳቸው እያዳመጥኳቸው ነበር። ይህ አክቲቭ ሊስኒንግ ነው። ከዛ ቨርባል ኮሚኒኬሽን፣ በቃላት የምንነጋገረው ቨርባል ኮሚኒኬሽን። ግን ነን ቨርባል የሆኑ ነገሮች አሉ የማትናገሪያቸው፣ አንቺ ላይ የማያቸው፣ ፊትሽ ላይ የማነባቸው፣ ከእጅሽ ካረማመድሽ ካኳሃንሽ ስሜትሽን መረዳት አለብኝ። እነዚህ ነን ቨርባል ናቸው። ከፌሻል ኤክስፕሬሽን አንቺ ቲያትሪካል አርት ስለተማርሽ ታውቂያቸዋለሽ በደንብ ከኔ የተሻለ። እና እነዚህ ነን ቨርባል የሆኑ ቦዲ ላንጉዌጅ የሚባሉት እያወራሽኝ እኮ ጥሩ እያወራሽኝ ግን ስትረስ እንዳለብሽ ወይ እንደተጨነቅሽ ወይ እንደጨነቀሽ ወይ እንደፈራሽ ወይ እንደተቸገርሽ በምታረጊው እንቅስቃሴ ፊትሽ ላይ በማነበው በመግባት በመውጣትሽ መለየት መቻል አለብኝ። ይሄ ነን ቨርባል ኮሚኒኬሽን ነው። ይሄ ነው። ሌላው ፐርስፔሲቭነስ የማሳመን ችሎታ ይባላል። ማስተዋል፣ ዙሪያሽን ማስተዋል፣ ሰዎችን ማስተዋል፣ አብረውሽ የሚሰሩ ሰዎችን ማስተዋል፣ ለውጡን የዛ ቀን ያመጡትን ለውጥ ከአንቺ ጋር ጉዳይ ምንም ያልተገናኘ ሊሆን ይችላል። አሁን ለምሳሌ አንቺ ከፍቶሽ መተሽ ከዛ ከኔ ጋር ምንም ግንኙነት የለውም የከፋሽ ነገር ግን ከፍቶሻል። ስለዚህ አይቼሽ ብሬልዬ ምን ሆነሻል ዛሬ ወይም ቀስ ብዬ አጫውቼሽ ምናምን ስሜትሽ ያለሽበት ገብቶኛል፣ ግን ካለሽበት ላወጣሽ እሞክራለሁ፣ ኢንፍሉዌንስ ላደርግሽ እሞክራለሁ፣ እንዴት አናግርሻለሁ። ስለዚህ ኦብዘርቭ አረኩ፣ ቦዲ ላንጉዌጅሽን ተረዳው። ከዛ አንቺን ካለሽበት ለማውጣት የማረገው ሙከራ እሱ ደግሞ ሶሻል ማኔጅመንት ነው። እሱ ሶሻል ማኔጅመንት ይባላል። ከዛ ፐርሰናል ስፔስ ሪስፔክት ማድረግ ይባላል። አንቺ ጊዜ ፈልገሽ ከሆነ ለትንሽ ደቂቃ ብቻሽን እንድትታይ ከፈለግሽ፣ አንዳንዴ ሰዎች ለብቻቸው እንዲታዩ ይፈልጋሉ። መጥቼ ምን ሆነሻል ምን ሆነሽ ነው ምናምን ብዬ ከምጨቀጭቅሽ ትንሽ ደቂቃ ፕኔል ትፈልጋለች፣ ዞርላታለሁ። ይሄ ሪስፔክቲንግ ፐርሰናል ስፔስ ይባላል። አንዳንዴ ልጆቻችን እኮ ይፈልጋሉ ትንሽ ብቻቸውን መሆን ሲፈልጉ ጊቭ ደም ታይም፣ ዞር ትይላቸውና ቆይተሽ ደግሞ ትመጫለሽ። በዚህ መንገድ ሶሻል አዌርነስን እናደርጋለን። ሰዎች ስሜት ላይ ተጽዕኖ እናሳድራለን። ሌሎች አንዳንድ ነጥቦች ለመጨመር ኮንቨርሴሽን መጀመር ማለት ማዋራት አንቺ ትጀምሪያለሽ። ለምሳሌ ዝም ብሎ ሊሆን ይችላል እነሱ፣ ግን አንቺ ኢኒሼት ታደርጊና አንቺ ማዋራት ትጀምሪያለሽ፣ ጅማሬውም ማለት ነው። ከዛ ለኮሚኒኬሽን ደግሞ ሌላ ምን ይጠቅማል? አስኪንግ ኦፕን ኢንድድ ኩዌስችንስ፣ ክፍት የሆኑ ጥያቄዎች፣ የስ ኦር ኖ ጥያቄዎች ሳይሆን ምን ይመስልሃል የዚህ ጉዳይ፣ እንደ ሀገሪቱ ጉዳይ ምን ይመስልሃል፣ ወይ በዚህ ጉዳይ ምን ታስባለህ ብለሽ ስትጠይቂያቸው ሰዎች በጣም ክብር ይሰማቸዋል። ስለዚህ ጉዳይ ምን ታስባለህ ብለሽ ስትጠይቂያቸው፣ ምን ይመስልሃል ብለሽ ስትጠይቂያቸው። ስለዚህ ይሄን ልንጠቀምበት ይቻላል። ሶሻል ስኪል ሌላው ስማይሊንግ ነው። ፈገግታ ለሰዎች መስጠት፣ ስማይል ማድረግ። ጎበዝ ነሽ አንቺ እዚህ ላይ። በቃ እነዚህን የመሳሰሉትን ነገር አድርገሽ የነሱን ደግሞ ስሜት አወቅሽ፣ በእነሱ ስሜት ላይ ደግሞ የተሻለ ስሜት ላይ እንዲሆኑ ረዳሻቸው። እነዚህን አራቱን ማድረግ ከቻልሽ ጥሩ ኢሞሽናል ኢንተሊጀንስ አለሽ። ግን ስናነሳ ሀሳቡን በአሁኑ ሰዓት በሰለጠነው ዓለም ቅድም ስትገቢ ብለሽዋል፣
አይኪው ነበር የሚፈልገው። አይኪው የብሬዱ ችሎታ አይኪው። አሁን ሲቀጥሩ ምን እንደሚፈልጉ ታውቂያለሽ? ኢኪው ነው የሚፈልጉት። ኢሞሽናል ኢንቴሊጀንስ መለኪያ አለው፣ ኩዌስችነር አለው። ኢሞሽናል ከአይኪው ትልቅ ከሆነ ሰው ይልቅ ኢሞሽናል ኢንቴሊጀንሱ ትልቅ የሆነ ሰው መቅጠር ይፈልጋል። ለምሳሌ ዳይሬክተር አድርገው መቅጠር ሲፈልጉ እኔ አንተ የአይኪው አይደለም አሁን የሚያስፈልገኝ የስሜት ክህሎት ምን ያህል ነው ብለው ለክተው የተሻለ የስሜት ክህሎት ያላቸውን ሰዎች ይቀጥራሉ። ሁለቱም ደግሞ ከሆነ አይኪውሽም ኢኪውሽም ጥልቅ ከሆነ ደግሞ እሰየው። ምረጡ ቢባሉ ግን ለመቅጠር አሁን ይሄኛው ነው የሚመርጡት፣ ይሄኛውን አይደለም። አሁን አዲሱ ሳይንስ ይሄ ነው። ለዚህ ነው በጣም አተኩረን ልንሰራበት የሚገባው ማለት ነው። በጣም ብዙውን ጊዜ ሰዎችም ደግሞ በብዙ አቅማቸውን ትልቅ የመስራት ችሎታቸውን በዚህ የስሜት ክህሎት ማጣት ምክንያት ሲወድቁ እንመለከታለን። የማይሆን ቦታ ላይ ሲገኙ እንመለከታለን። እና ሰዎች እውቀታቸውን ያላቸውን ነገር ከማዳበር እኩል ስሜታቸው ላይ የስሜት ክህሎትን እንዴት ማዳበር እችላለሁ የሚለው ነገር ላይ በጣም መስራት አለባቸው። ትልቅ ሀሳብ፣ ትልቅ ትምህርት አዘል የሆነ ፕሮግራምን ወደ ተመልካቾቻችን አድርሰናል። እንግዲህ የዚህ ሳምንት ቆይታችን የተመለከታችሁትን ይመስል ነበረ። ስለ ስሜት ክህሎት ምንነት እንዲሁም ደግሞ ራሳችን ላይ እንዴት ማዳበር አለብን፣ እንዴት መስራት አለብን፣ ምን አይነት የስሜት ክህሎቶች አሉ የሚለውን በደንብ እንግዲህ በተቻለን መጠን ባለን ሰዓት ውስጥ ወደ እናንተ ለማድረስ ሞክረናል። የቀረን እንግዲህ ከእለቱ ርዕስ ጋራ በተያያዘ የዶክተር አንኳር መልእክት ነው። እሱን ደግሞ ሰምተን አብረን በጋራ ተመልሰን እንመጣለን። ክብራትና ክብራን፣ ዛሬ የተወያየነውን የስሜት ክህሎት ጉዳይ ወይም ኢሞሽናል ኢንቴሊጀንስ የሚባለውን አይታችኋል። ደግማችሁ እንድትሰሙ ትፈልጋለሁ ይህን ፕሮግራም፣ ምክንያቱም በጣም ወሳኝ ጉዳይ ነው። በአሁኑ ሰዓት የስሜት ክህሎት ማለት በጣም ወሳኝ ነው። አሁን ደግሞ አጭር ነገር፣ የማይረሳ ነገር ልነግራችሁ ፈልጌ ነው። እስቲ እስር ቤት ሂዱና 20 ዓመት 24 ዓመት የተፈረደባቸውን ሰዎች አናግሯቸው። ምን አድርገህ ነው የገባኸው እዚህ? ለምን 24 ዓመት ተፈረደብህ ብላችሁ ጠይቋቸው። ወይል አንድ ቀን ከአንድ ሰው ጋር ተጣላሁ፣ በጣም አናደደኝ። በዛ ሰዓት ስሜቴን መቆጣጠር አልቻልኩም። መታሁት፣ ወደቀ። ከጀርባው ድንጋይ ነበር። ድንጋዩ ጭንቅላቱን መታው፣ ደም ጭንቅላቱ ፈሰሰ፣ ሞተ። ከዛስ ፍርድ ቤት 20 ዓመት ተፈረደብኝ፣ 24 ዓመት ተፈረደብኝ ይሏቸዋል። ያ ሰው ግን ለዛች ደቂቃ ራሱን መቆጣጠር ቢችልስ ኖሮ እጁን ሊሰነዝር ሲል በንዴት አክሽን ሊወስድ ሲል ሊሰነዝር የነበረውን እጁን ቢመልሰውስ ኖሮ 24 ዓመት አይፈረድበትም ነበር። አሁን እሷን ቃል ነው ማስቀመጥ የምፈልገው። በስሜት ክህሎት ፖዝ ትባላለች። ፖዝ ምን ማለት ነው? አንድ ነገር በጣም ከባድ ነገር ልትናገሪው ነው ባለቤትሽን ልትናገሪው ብለሽ ግን አሁን ፖዝ ይባላል። ማቆም፣ ተይው፣ ግድ የለም አትናገሪው፣ አቁሚ ማለት ነው ፖዝ ማለት። ወይም ደግሞ ልጅህ አናዶሃል፣ መቅጣት ሌላ ነገር ነው፣ ግን ልትመታው ብለሃል። ግን ልትማቱ ስትሉ እጃችሁን ስታነሱ እችን ቃል አስታውሷት። ምን? ፖዝ ምትል ቃል። እጄን አነሳው ልማታ ነው። ከዛ ግን ልትሰነዝሩ ስትሉ ፖዝ የሚለውን ቃል አቁም፣ ተወው ማለት ነው። ፖዝ አድርጉ። እንዲህ እንዳነሳችሁ ተዉትና መልሱ። ከዛ ይሄ ከጥፋት ይጠብቃቸዋል። የሰው አካል አይጎልባችሁም። በኋላ የምትጸጸቱበትን ነገር አታረጉም። ስለዚህ ሁለቱን ነገር ልትናገሩ ብላችሁ ፖዝ ብላችሁ ራሳችሁን አቁሙ። እጃችሁን አንስታችሁ ልትማቱ ብላችሁ ፖዝ ብላችሁ ራሳችሁን አቁሙ። በዚህ መንገድ ቃሏን እንዳትረሷት። አቁም፣ አቁሚ፣ ተወው ማለት ነውና ልክ ፊልም ላይ እንደሚቆመው ፊልም ሲቋረጥ እንደሚቆም እንዲህ ብሎ ቆሞ እንደሚቀረው ልትማታ ብለህ ፖዝ አድርግና ተወው። ልትናገሪው ብለሽ ልትናገሪ ብለሽ ያ አጥንት የሚሰብር ሊጎዳ የሚችል ይሆናል የሚወጣው ንግግር። ተይው። ልትናገሪ ነበር፣ ተይው። ልትማታ ነበር፣ ተወው።
ፖዝ አድርጉ። ይሄንን እንድታስታውሱት ነው የምፈልገው። በዛ መንገድ በንዴት በጥቂት ደቂቃዎች ብስጭት ልናጠፋቸው ከምንችላቸው ትላልቅ ጥፋቶች እንጠበቃለን። የስሜት ክህሎታችሁ ትልቅ እንዲሆን ምኞቴ ነው። እነዚህ ዛሬ የተነጋገርናቸውን አሳድጓቸው። የስሜት ክህሎታችሁን ለማሳደግ ዩኒቨርሲቲ መግባት የለባችሁም። የዛሬው ፕሮግራማችን በቂ ነው። ደግማችሁ ስሙት፣ ተለማመዱት። ሃይ ኢሞሽናል ኢንተሊጀንስ ይኑራችሁ። አመሰግናለሁ። ተመልካቾቻችን እንግዲህ የነበረን ቆይታ የተመለከታችሁትን ይመስል ነበረ። አብራችሁን ስለቆያችሁ በየሳምንቱ ጊዜያችሁን ስለምትሰጡን ከኛ ጋራ ጥሩ ጊዜን ስለምታሳልፉ እጅግ አድርገን እናመሰግናለን። እንግዲህ የስሜት ክህሎት ላይ ብዙ ነገር አወራን። ዶክተርም በመጨረሻ የእውቀት አልማዞች የዕለቱ አንኳር መልእክት ብሎ ያስተላለፈልን መልእክት እጅግ በጣም ጠቃሚ ነውና ሁሉንም መልእክቶች ይዛችሁ በህይወታችሁ ላይ ተግባራዊ እንድታደርጉ ሁሌም እንደምለው ደግሞ እያንዳንዱን ፕሮግራም ስትመለከቱ ከቻላችሁ ማስታወሻን ያዛችሁ በራሳችሁ ላይ መስራት የምትፈልጉትን ነገር ምን ያህል ሰራው የሚለውን ነገር ደግሞ ራሳችሁን ብትፈትሹ መልካም ነው። የዚህ ሳምንት ቆይታችን ይሄንን ይመስል ነበረ። ሳምንት በሌላ ርዕሰ ጉዳይ ተመልሰን ወደ እናንተ የምንመጣ ነው የሚሆነው። እስከ ሳምንት እንግዲህ መልካም ሳምንት ይሁንላችሁ።